ትወደኛለህ አይደል? ይሄው መጡ እንደውም ኧረ ተይ ተረጋጊ እንዴ እኔም እኮ ሰማለሁኝ ምንም ነገር እንዳትያት ምንም እንዳታወሪ ጥያቄም እንዳትጠይቂያት ምን ይታክፍሎ ገባ ደክሞኝ ስለነበር ገባሁና ተኛው አንተ ሰውዬ እንዴት ነው የምታስበው እሺ ቀጥል በአምላክ ይፍቱ ተብዩዋ ሴትዮ ህብስትን ስትመታት ደረስኩኝ የተረገመች ሴትዮ አሁን አንቄ በገለ ደስ ይለኛል ከሞተችበት ተነስታ ህብስትን የሌለዋ መጎጫ ነው የምታደርጋት በነገራችን ላይ አቶ አለም አዲስ ሀሳብ አምጥቷል እንግባና በቃ እንነጋገርበት ይቺ ልጅ ባለችበት አይሆንም ምን አይተህባት ነው ከአለም ጋር ስትጨባበጥ ነበር ቤት ለመምጣት እዛ ቤት መሄድ አይጠበቅብሽም እሺ ማለት ያው የቤቱ ባለቤት እኔ ስለሆንኩሽ ጓደኛሽ ምን አይነት ልጅ ናት ወይ በጣም ጥሩ ልጅ ናት ቆይ ግን አንተ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ ኧረ ምንም ያው አለ አይደል እንዲሁ ለማወቅ ነው እሺ በጀምሪ ምን ነበር ያጨባበጠሽ ስለናንተ የጠየቁኝ ነገርኳቸው ከዛ በኋላ ለእናትሽ ማሳከቢያና ለአንቺ ለትምህርት ቤት ለአንዳንድ ነገር ይሆንሻል ብለው ብር ሰጡኝ ይኸውልህ በአምላክ ህይወት ለኔ ቀላል አይደለችም ስለዚህ እንደዚህ አይነት እድሎችን ማባከን አልችልም ትሰሚኛለሽ አዎ ሰማሃለሁ እኔንስ ግን ማን ይሰማኛል እኔ እንደ ህብስት ወይም እንደ ሌሎች የሀብታም ልጆች የተመቻቸ ኑሮ አይደለም የምኖረው እንደ ህብስት ብለሽ የሷን ህይወት ለቀላል ህይወት ምሳሌ እያደረግሽ ነው እናንተ ቢያንስ መኖራችሁን አረጋግጣችሁ ለሌላ ነገር የምትታገሩ ሰዎች ናችሁ እኮ ያልጠየኩሽን ነገር አንስተሽ ራስሽን አዘን ውስጥ አጨምሪ ሲጀመር መች ከሀዘን ወጥቼ የማውቀው ነው ምን እንደምታደርጊ አላውቅም ግን ምን እንደማታደርጊ አውቃለሁ ህብስትን የሚጎዳ ነገር በፍጹም እንዳታደርጊ ለነገሩ ድሃ ስትሆን ሰው ሁሉንም ነገር ልታረግ ትችላለህ ብሎ ይገምታል አንተ ምንን ከዚህ በላይ ባትጎዳኝ ይሻላል ቻው ቻው ማለት እንዴት እንደሆነ አሳያለሁ አንተን ተጠቅሜ ይሄ ማያልቀውና ግራ የሚያጋባው ሀብታችሁ ላይ እንዴት ቁጭ እንደምን አሳያለሁ አቶ አለም ያሰበውን ነገር ለማሳካት እንግዲህ በአምላክ ያናደደው ቢሆንም ያንን ለመርሳት እየሞከረ ያው ትልቁን ነገር ማሰብ ጥሩ ነውና ምክንያቱም የህብስት የሆነውን አንዱን ትልቁን ካምፓኒ ለጫራታ አውጥቶ መልሶ በትንሽ ገንዘብ ለመጠቅለል ነው ያሰበና ለዚህ ስራው ደግሞ አብነትን አዘጋጅቷል አብነት ከህብስት ጋራ በደንብ እንዲግባባ እና እሱ ባለሙያ ስለሆነ ለዚያ ጉዳይ አመኔታ እንዲፈጥር እያደረገ ነው በሌላ በኩል እንደገና ደግሞ ሄርሜላን ቀጥሯል አሁን አብነት በጉና ሄርሜላ ህብስትን ያስጨርሱልኛል ብሎ አስቧል ሌላ በሱ በኩል ማድረግ ያለበትን ነገር ደግሞ ለማሳካት ሚስቱ ጋር ይፍቱ ስራ ጋር ሄዳለች ይፍቱ ስራ እንግዲህ በትንሽ በትልቁ የምትናደድ ቄንጠኛ የሆነች ሴት እንግዲህ ሰው ቤት ውስጥ በመብዛቱ ቢሮውና ቤት መኖሪያ ቤቱ ተቀላቅሏል አስጠላይ ቤት ሁሉ እያለች ትማራራለች እና ሐሳቡን ሲነግራት ስማ እንደ ማስራት እኮ ማግኘት እንደ ማውራት ቀላል ነገር አይደለም ለምታደርገው እንቅስቃሴ ምንም አይነት ስህተት መስማት አልፈልግም ፕሮፊት እንጂ ሪስክ አልወስድም እያለችው ነው ምንም አታስቢ አሁን የሚፈልገው 5 ሚሊዮን ብር ነው 5 ሚሊዮን ብር ፈልጋለሁኝ ብሎ ሲጠይቃት ብሩ ብዙ ከመሆኑ አኳያ ይፍቱ ስራ ስትጮህ የውልሽ የኔ ውድ በ5 በ6 እጥፍ 150-60 ሚሊዮን ሆኖ የሚመለስ ነው ብሎ ሲላት ወዲያው ተለላለችና የሚገኘውን ሪተርን አስባ እሺ ምንም አይነት ስህተት ግን አልፈልግም ብለዋለች አቶ ለዓለምም እሺ ብሏል ተስማምቷል ደስ ያለው ይመስላል እየሄደ ነው እንግዲህ እቅዳቸው ይሰምር ይሆን ሰላም እንግዲህ ህብስት ጀምሯል አሁን አብነት እና ህብስት ቁጭ ብለው እያወሩ ናቸው እስካሁን በአምላክ ታልተመለሰም ነበርና እሱን እየጠበቁ ነው አሁን በአምላክ ደርሷል በዚህን ጊዜ በጣም ቆይቶ ዘግይቶ ስለመጣ እስከ ቤቱ አድርሳት ነው እንደመጣ ሲል ጮህበት አብነት እሱም አንዳንድ ነገሮችን እያወራን ነበር ቅድም ነግሮት ነበር ዳርዳሩን ከአቶ አለም ጋራ ስትጨባበጥስ ላይ የሱን ምክንያት እያወጣጣት እንደሆነ ያው ገብቶታል አብነት ይሄንንም ራሱ እየጠየቀው ነበር አይ እንደሰፉት አይደለም ግን ብር ሰጧታል ስትጨባበጥ አይቻለሁኝ እያለ አስረዳቸው ህብስትም ለጓደኛዋ ተከራከረችላት እናቷ ታማልጋ ላይ ነው ያለችው ምናልባት ይሄንን ነግራ ብር ሰጧት ሊሆን ይችላል እያለች ስታስረዳው እኔ ብር ሰጣት አልሰጣት የሚለው ጉዳይ አይደለም ግን ራስሽን መጠራጠር አለብሽ ጥንቃቄ ማድረግ አለብሽ ከራስሽ መማር አለብሽ እያለ ለማስረዳት ይሞክራል በአምላክ እሷ ግን እንዴት እህቴን አብሮ አደጌን እጠረጥራታለሁ ስትለው አቶ አለምም እኮ ከትንሽ ጊዜ በፊት አባትሽ ነበረ ታዲያ እሱ ያደረገሽን እንዴት ትረሻለሽ እያላት ነው አሁን ህብስት እንግዲህ ምናልባት ታደርገው አታድርገው የሚለው እንዳለ ሆኖ ለጊዜው ግን ለመማር የተዘጋጀች ትመስላለች ይሄ በዚህ እንዳለቀ ወደ ዋናው አብነት ተልኮ አብነት የተሰጠው ትልቅ ሚሽን አለና እሱን ጉዳይ አነሳ ትልቁ አንዱ የህብስት ድርጅት ሊሸጥ ነው ተሽጦ መልሶ ራሱ አቶ አለም በትንሽ ብር ሊገዛው አስቧል ብሎ ሐሳቡን ሲያቀርብ ህብስት ደነገጠች ምክንያቱም እንዲህ ያደርግ አልመሰላትም እንዴት ለምን ይሸጣል እንዴ በመልሰን ንግዛው የሚል ሐሳብ ሲመጣ እንግዲህ በዚህ ጉዳይ ምን እናድርግ የሚል ውይይት ተጀመረ ያው ያለውን ሁኔታ ለህብስት አስረዷት በአምላክ እንግዲህ ያው የእናትሽን አንዱን ድርጅት ሽጦ በርካሽ ብር ለራሱ ሊያደርገው አስቧልና ያው ይሄ የሆነው ያለው አብነትም ሰደድ እንዲያዘጋጅ ተነገረው ይሄንን አስመልክቶ ነው የሚለውን በግልጽ አስረዷት ታዲያ ምን እናድርግ ሲባል እንግዲህ
ጥሩ የሆነ ብርና ሰው ያስፈልገናል የሚል ሀሳብ ቀረበ። የሰውን ጉዳይ አብነት ሊያፈላልግ የገንዘቡን ደግሞ ህብስትና በአምላክ ሊያፈላልጉ ተስማምተዋል። እንግዲህ በዚህ ጉዳይ ላይ ደግሞ አቶ አለም ምን ያክል ገንዘብ እንደመደበ መረጃ ማወቅ ያስፈልጋልና እሱ የመደበውን ገንዘብ መሰረት ተደርጎ ነው የሚገኘው ገንዘብ ጨረታ ለመዋዋልና እሱንም መረጃ ለማጣራት በአምላክ ስራውን ወስዷል። እዚህ ደርሷል። እንግዲህ በጠዋቱ ይፍቱ ስራ ህብስትን ከደበደበቻት በኋላ አብነት ይዟት ወጥቶ ገና አሁን መመለሷ ነውና አሁን በአምላክ በዊልቸር እየገፋ ይዟት ሲመጣ ልክ ጠዋት ወጣ አሁን በመመለሷ ይፍቱ ስራ መቼም እንግዲህ ዝም ብሎ ማለፍና ችሎ ማለፍ የሚባል ነገር እሷ ላይ የለምና እየጮኸች እየተነጫነጨች ምንድነው የቱለሽ ነው ዛሬም ደግሞ ትምህርት አለ እንዴ ምናምን እያለች ጮኸችበት። ይህንን ነገር ምናልባት እንዲሁ ማትረፍ ከቻሉ ብሎ አሰበ ይመስላል። በአምላክ ላስገባሽ ማረፍ ትፈልጊያለሽ ብሎ ሲል ታስገባት ሌላ ሰው ያስገባታል እያዋራዋት ነው ስትለው እሺ ብሎ በአምላክ ሄደ። በህብስት ላይ በጣም ጮኸችባት። የመታውሽን ለጠባቂሽ በአምላክ መሆኑ ነው ነገርሽው እያለች ስጮህባት ምን ብዬ ነግረዋለሁ አልነገርኩትም እያለቻት ነው። ሁሉንም ጠየቀቻት። እንግዲህ እየፈራችም ቢሆን ኧረ አላደረኩም እያለች ህብስት እየመለሰች ነው። ጥያቄና መልሱ ሲያልቅ እሺ መግባት እችላለሁ ብላ ስትጠይቅ በቃ ግቢ ብላ ታፈስን ጠርታ እንድታስገባት አደረገች። ታፈስ ደግሞ ሆዴ ባሰች ነች። እንግዲህ ፍቅር ይዟት እንግዲህ ያንገለጭጫት ነውና አሁን በፊት የነበረው እንዳለ ሆኖ አሁን ደግሞ ሄርሜላ መምጣቷ በጣም አንገብግቧታል። በቃ ሁሉም ቀንም ጠዋትም ማታም ትዝ የሚላት በአምላክና የሄርሜላ ጉዳይ በአምላክን ትወስድብኛለች ነው። እንዲያውም አሁን ሄርሜላን እየጠረጠረቻት ያለችው በአምላክ ብቻ ሳይሆን በአለም በአቶ አለምም ዙሪያ ላይ ያለው ሁሉ የሚመለከት በጠዋቱ በአምላክ ከህብስት ክፍል መጣና ለምን እንደማትነሳ ሲጠይቃት ማታ ሄርሜላንን ጉዳይም ተጠራጠሪያት ማንንም ሰው ማመን የለብሽም ባሏት መሰረት በቃ ይህንን እያሳሁ እየሆነ ያለውን ነገር እያስታወስኩ ሁሉ ነገር ሰልችቶኛል አሞኛል በቃ ሰላም አይሰማኝም እያለች ተጠራጠሪያት እንጂ እንደዚህ ሙሉ በሙሉ ሐሳብሽን በሙሉ ተወሰደው መቻልሁሽ እያላት ነው። እሷም እሺ ብላለች። ግን ይሄ እንዳለ ሆኖ ዛሬ እስኪ የሆነ ቦታ ላይ የብቻችን የሆነ ፓሪና አዘጋጅ ዘና ፈታ እንበል ብለዋለች። እንግዲህ በትሪፑ ላይ የተፈቀደላቸው ተሳታፊዎች አብነት በአምላክ ህብስትና ሄርሜላ ናቸው። እነሱ ተያይዘው ወጡ። ተያይዘው ሲወጡ እንግዲህ ቤቱ ውስጥ አቶ አለምና ይፍቱ ስራ አልነበሩ። ለቁርስ ሰራተኛዋ ታፈስ አፍቃሪዋ ታፈስ እየጠበቀች ነበርና በአምላክን ሳታየው በአምላክ ሲነካት ደስ ይላታልና በቃ ሁሌም ፍዝዝ እንዳለች ነው እሱን እያየችው። እሷን በግልጽ ትናገራለች። ምን እኔ በቃ አሁን እኮ ቀልቤንን እህትህ ልቤን ደግሞ አንተ ወሰዳችሁት የለሁም እኮ እያለች ነው። እሷን ተሰናብቶ ከወጡ በኋላ በአምላክ ፈታ እያሉ ነው። እነ አቶ አለምና ይፍቱ ስራ ከዋሉበት ውለው ወደ ቤት ሲመለሱ ቤቱ ጭር ብሏል። የት ሄደው ነው? ተያይዘው ወጡ። በአምላክ ህብስትን ይዞ ወጣ ሲባል አቶ አለም ዘራፍ አለ። እንዴት በረፍት ቀን ይዟት መሄድ ጀመረ? በቃ አፍቅሯታል አይነት ስሜት ሳይሆን አይቀርም። አሁን ወደ ስራ ብሎ ወደ አቶ አለም ሲሄድ እኔም መጣሁኝ ብላ ወደ ኋላ ታፈስን ለኮሰቻት። ይኸውልሽ ይቺ ህብስት የምትባል እባብ ነች። ስለዚህ እኔ ኖርሁ አልኖርሁ ሳትጠብቂ ሁሌም ተቆጣጠሪያት እያለች ያው በስስ ጎኗ መቼስ በአምላክ ከመጣች ታፈሱ ደግሞ ምንም ማድረግ ትችላለችና ስለዚህ ተቆጣጠሪያት ተከታታያት ብላ ከስድብ ጋር ማስጠንቀቂያ ሰጣት። ይፍቱ ስራም ወደ ባለቤቷ አቶ አለም የስራ ክፍል ሄዳለች። እንግዲህ እነ በአምላክ ፈታ እያሉ ናቸው። እንግዲህ ህብስት ባሰበችው መሰረት አሁን መሸና መሄድ አለብን ልሸኛችሁ ሲል ሄርሜላ እኔ ዛሬ እናንተ ጋር መሄድ አልፈልግም እናቴን አሟታል ቤት ነው መሄድ በፈልገው አለች። እሺ ብሎ አብነትና ሄርሜላ እዛው ሲቀሩ በአምላክ ህብስትን ይዞ ቤት አድርሶ አስተኝቶ ተመልሶ ያው ሄርሜላ ሄዳለች ይሆናል በሚል ይመስላል አብነት ካለበት ተመልሶ መጣና አብነት ደግሞ ሞቅ ያለ መጠጥ ይዘው እየተጫወቱ ናቸው። ሄርሜላ እንግዲህ ምን እንዳሰበች አይታወቅም። በአምላክ ተመልሶ ሲመጣ አገኛት። ለምን አልሄድሽም ሲላት ባለመሄዴ ምን ነው ከፋህ እንዴ ስትለው ያው ሄዳለሁ ስላልሽ ነው እንጂ እኔ ምን አገባኝ ብሎ በአምላክም ያው ውስጡ ላይ ነገር ስላለበት በስሜት መጠጡን ደጋግሞ እየጠጣ ይገኛል። ምን እንደተፈጠረ ባናቅም ጠዋት ሲነጋ ግን ሄርሜላና በአምላክ በፍቅር ተቃቅፈው ይሁን ብቻ አንድ አልጋ ላይ አድረው ጠዋት ላይ ሲነሱ በአምላክ ብቻ ሳይሆን እኛም ደንግጠን በዚያ ላይ ደግሞ እኔ ይህ ነገር እንዳይፈጠር ብዙ ታግዬ አንተ ነህ ያደረግኸው ብላ ሊቀበለው የማይችል ነገር ስትነግረው እኛም አብረን እኩል ደነገጥን። እንግዲህ የዛሬው እዚህ ላይ ነው ያበቃ። ቀጣዩን በቀጣይ ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።